በፈረንጆቹ 2026 ባባ ቫንጋም የባልካን ኖስትራዳመስ እየተባለች የምትጠራው በ20ኛው ክፍለ ዘመን የነበረች ታዋቂ ቡልጋሪያዊት ባለራዕይ ናት። ስለ ሕይወቷና ስለ ትንቢቶቿ እናነሳለን። በ2026 በፈረንጆቹ በዓለማችን ላይ ምን ይከሰታል? ኤሊየኖች ወደ ምድር ይመጣሉ፣ ከሰው ልጅ ጋር ግንኙነት ይጀምራሉ። ሰው ሰራሽ አስተውሎት ከሰው ልጅ በላይ ይዘምናል ብላለች፣ ወይም ከሰው ልጅ ቁጥጥር ይወጣል ብላለች። ሌሎችም በ2026 ይከሰታሉ ብላ የገመተቻቸውን ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ድሮ ጠንቋይ ለራሷ አቅም ይባላል። እውነት ነው። ባባ ቫንጋም ስለ ራሷ አላወቀችም፣ በዚህ ዓለም መኖር አልቻለችም። እናም ስለ ራእዮቿና ቀደም ሲል ስለተነበየቻቸው ትንቢቶቿ ግን ብዙ ይነገራሉ። ምክንያቱም ባባ ቫንጋም በርካታ ግምቶቿ ሰምረውላታል፣ ሰርተውለታል። ሌሎቹም ደግሞ ያልሰሩና ያልተሳኳሉ። በተለይ የህይወት ታሪኳን ባጭሩ እንንገራችሁና ወደ ትንቢቷ እናልፋለን። የህይወት ታሪኳ ባጭሩ ልደትና ሞቷ እንደ አውሮፓውያን አቆጣጠር በ1911 ተወልዳ በ1996 ዓ.ም አርፋለች። አይነ ስውር በመሆኗም በ12 ዓመቷ በደረሰባት ከባድ አውሎ ነፋስ አይኗ እንደጠፋ ይነገራል። ከዚያ በኋላ ወደፊት የሚከሰቱ ነገሮችን የማየት ችሎታ አገኘች። ሁሉም ነገር ቀደም ብሎ ቁልጭ ብሎ ይታያታል። ወደፊት የሚከሰተውን ነገር በአጠቃላይ ታውቃለች። እናም ይህች ሴት የቡልጋሪያና የሩሲያ መሪዎች ሳይቀር በወቅቱ ያማክሯት እንደነበር ይነገራል። ወደፊት ምን ይሆናል፣ ምን ይከሰታል ብለው ማለት ነው። እቺ ሴትም ቁልጭ አድርጋ ያለውን ነገር ትነግራቸዋለች። እናም በትክክል ተፈጽሟል የሚባሉ በርካታ ትንቢቶች አሏት። ከሞላ ጎደል ደግሞ ያልተሳኩም አሉ። በርካቶች ግን ተሳክተውላታል፣ ሰምሮላታል። በርካታ ክስተቶችን ተንብያለች። በተለይ ደግሞ በአሜሪካ 911 የተባለው የአሜሪካውን ጥቃት አስቀድማ ተንብያለች በማለት ይነገርላታል። ሌላው የኩርክስ ሰርጓጅ መርከብ መስመጥንም በሚገባ ተንብያለች። በ2000 ዓ.ም የሩሲያ ሰርጓጅ መርከብ መጥፋቱን አስቀድማ ተናግራለች ተብሎ ይታመናል። ኦባማ 44ኛው የአሜሪካ ፕሬዚዳንት ጥቁር አሜሪካዊ እንደሚሆን ተንቢያም ነበረ። የሶቪየት ህብረት መፈራረስም ወይም ደግሞ የቼርኖቤል አደጋን ተንቢያም በሚገባ የተጨበጨበላት ጠንቋይ ወይም ገማሽ ናት ተብሎላታል። ለወደፊት በበርካታ ዓለማችን ክፍሎች ይከሰታል ያለችውን ባባ ቫንጋ እስከ 5079 ድረስ ተንቢያለች። እንግዲህ ትንቢቶቿም በሚገባ የሰመሩላትም ያልተሳኩም አሉ። በእሷ ምክንያት እንግዲህ ወይም ደግሞ በእሷ ትንቢት አማካኝነት በ5079 ዓለም ታበቃለች ብላ ተንቢያለች። እንግዲህ ሌላው ከ20 እስከ 28 ድረስ አዲስ የኃይል ምንጭ ይገኛል። ረሃብ ይቀንሳል። 2043 የአውሮፓ ኢኮኖሚ በሙስሊሞች ቁጥጥር ስር ይውላል። በ2130 የሰው ልጆች በባዕድ ፍጥረታት ወይም ኤሊየን እርዳታ ከውሃ ስር መኖር ይጀምራሉ ብላለች። በ3797 መሬት ለሰው ልጆች መኖሪያ መሆኗ ያበቃና የሰው ልጆች ወደ ሌላ ፕላኔት ይሄዳሉ። ወደ ማርስና ወደ ተለያዩ ፕላኔቶች ሄደው መኖር ይጀምራሉ ነው ያለችው። እንግዲህ ከዛ በኋላ የምድር ቆይታቸው አብቅቶ እንደ ታክሲ ላጥ እያሉ ታክሲ እንደመያዝ ማለት ነው ወደ ሌላ ዓለም ይሄዳሉ። እንግዲህ ሌላኛው ትችትና ጥርጣሬዎችም አሉበት። ምንም እንኳን በብዙ ትንቢቶቿም የደጋፊ ቢኖራትም የሚከተሉት ነጥቦች ጥርጣሬ ያጭራሉ። ለምሳሌ ባባ ቫንጋ ብዙ የተነበየቻቸው በራሷ አልተጻፉም። ስለዚህ አሁንም የምንሰማቸው ብዙ ነገሮች እሷ ብላለች ተብለው በሰዎች የተጨመሩ ሊሆኑ ይችላሉ። የተሳሳተ ትንቢቶች ለምሳሌ 2010 ላይ 3ኛው የዓለም ጦርነት ይጀምራል ብላ የነበረ ቢሆንም አልሆነም። ሌሎቹ ደግሞ ንግግሮቿ ሚስጥራዊና አሻሚ በመሆናቸው ለተለያየ ትርጉም የተጋለጡ ናቸውና እንግዲህ ትንቢቱ ይሄ ነው ለማለት ይከብዳል። ስለ ባባ ቫንጋ 2025 በርካታ ትኩረት ያደረጉ ትንቢቶች ነበሩ። ነገር ግን ወደ አሁኑ ጉዳያችን እንምጣ። በ2026 ምን ይከሰታል? ቡልጋሪያዊቷ ጠንቋይ ባባ ቫንጋ ለፈረንጆች 2026 ዛሬ የሚቀበሉት ፈረንጆች 2026 በርካታ አስደንጋጭ ትንቢቶች እንዳሉት ተናግራለች ተብሎ ይታመናል። ምንም ቢሆን እንኳን ትንቢቶቿ እንግዲህ በጽሁፍ ባይሰፍሩም የተለያዩ መገናኛ ብዙሃን ይህንን ትንቢቷን አጋርተውታል። ከሀገራችን ስንጀምር አዲስ ሚዲያ ኔትወርክን ጨምሮ በተለያየ ዓለም ያሉ ትልልቅ
ሶሻል ሚዲያ፣ የሚኒስትሪ ሚዲያዎች ማለት ነው። እንግዲህ አንደኛው በ2026 ይከሰታል ካለችው አንዱ የዓለም ጦርነት ስጋት ነው። የሶስተኛው የዓለም ጦርነት ባባ ቫንጋ እንግዲህ በ2026 ከምስራቅ ተነስቶ ወደ ምዕራብ የሚስፋፋም ታላቅ ጦርነት እንደሚነሳ ተንብያለች ተብሏል። ይህ ጦርነት በዓለም ሀያላን በተለይ በሩሲያ፣ አሜሪካ፣ ቻይና መካከል የሚደረግ የዓለምን መልክ የሚቀይር ስለሚሆን ከባድ ሊሆን እንደሚችል በርካቶች ይገምታሉ። ሁለተኛው ከባዕድ ፍጥረታት ኤሊየን ጋር የሚደረግ ግንኙነት ነው። በነገራችን ላይ የሰው ልጅና ኤሊየን በጋራ ግንኙነት ወይም ደግሞ በጋራ ተባብረው የመኖር ሁኔታችን በተመለከተ አንድ የህንድ ፊልም ነበረ። በተለይ ይህ ፊልም ጃዱ የሚል ፊልም የሰው ልጅ ከኤሊየኖች ጋር ተግባብቶ ወይም የኤሊየኖችን ኃይል አግኝቶ የሚኖርበት ማለት ነው። በኖቬምበር 2026 እንግዲህ እሷ እንዳለችው የሰው ልጆች ከመሬት ውጭ ካሉ ፍጥረታት ጋር ለመጀመሪያ ጊዜ ይፋዊ ግንኙነት ይደረጋል በማለት ተንብያለች እና አንድ ግዙፍ መንኮራኩር ወደ መሬት እንደሚመጣና ይህ በሰው ልጅ ታሪክ ትልቅ ለውጥ እንደሚያመጣ ተጠቅሷል ማለት ነው። ሶስተኛው ተመሳሳይ ነው። የሰው ሰራሽ አስተውሎት ኤአይ የበላይነት ይኖረዋል። ቴክኖሎጂ ከሰው ልጅ ቁጥጥር ውጪ ሊሆን ስለሚችል ከዛ በኋላም እንግዲህ የሰው ልጆች የሰው ሰራሽ አስተውሎት ይበልጣቸዋል። በሰው ልጆች ህይወት ውስጥ የዕለት ተዕለት ህይወት ላይ ውሳኔ አሰጣጥ መሰል ነገሮች የበላይነቱን የሚያሳይበት ዓመት ይሆናል ብላ ተንብያለች። ሌላው እንግዲህ የተፈጥሮ አደጋዎችና የአየር ንብረት ለውጥ ነው። በዚህ ዓመት እንግዲህ ከፍተኛ የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታዎች፣ አስከፊ የአየር ንብረት ለውጦች እንደሚከሰቱ ተነግሯል። ትንቢቱ እንደሚለው ከሆነ እንግዲህ ከዓለም መሬት 7% እስከ 8% የሚሆነው ክፍል በእነዚህ አደጋዎች ሊጎዳ ይችላል ነው። ሌላኛውና እንግዲህ የመጨረሻው የሚባለው እንደተነበየችው ከሆነ የኢኮኖሚ ውድቀት ካሽ ክራሽ፣ ዓለም አቀፍ የገንዘብ ስርዓት ቀውስ ይገጥመዋል። የገንዘብ መውደም ሊከሰት እንደሚችል ተመላክቷል። ይህም ደግሞ በዲጂታል ወረቀት ገንዘቦች ላይ ከፍተኛ አለመረጋጋት በመፍጠር ለወርቅና ለዋጋ መናር ምክንያት ይሆናል ተብሏል። እንግዲህ የባባ ቫንጋ ትንቢቶች እንግዲህ በምሳሌ ንግግሮች የተሞሉ በመሆናቸው ግልጽ ስላልሆኑ ሰዎች እንደፈለጉ ይተረጉሟቸዋል፣ ጥርጣሬም ያጭራሉ። ብቻም አንዳንድ ነገሮች ትክክል የሚሆኑ ስላሉ ሁለቱን አጠጋግቶ መጠቀም ጥሩ ነው። ሌላው አዲስ የኃይል ምንጭ ነው። ሳይንቲስቶች አዲስና እጅግ ረቂቅ የሆነ የኃይል ምንጭ ምናልባትም ከፀሐይ ወደ ሌላ አካል ያለ ከጠፈር ያገኛሉ። ይህም ግኝት ደግሞ ዓለማችን ላይ ከነዳጅ ጥገኝነት ሰዎች እንዲላቀቁ ያደርጋል። ሌላው የሮቦቶች መስፋፋት ነው። በዚህ በ2026 ፋብሪካዎች ብቻ ሳይሆን በየቤቱ ሮቦቶች እንደ ሰራተኛ ማገልገል ይጀምራሉ። የሰው ልጆች የዕለት ተዕለት ኑሮ ደግሞ ሙሉ በሙሉ በቴክኖሎጂ የተመሰረተ እንደሚሆን ተንብያለች። ባባ ቫንጋ እንግዲህ 2026ን የሕክምና ግስጋሴውም ደግሞ በተመለከተ ሰዎች የአካል ክፍሎች እርባታ ወይም በ2026 በሕክምናው ዘርፍ ትልቅ ለውጥ እንደሚመጣና የሰው ልጅ የሰውነት ክፍሎችን በቤተ ሙከራ ውስጥ ማርባት ወይም ኦርጋን ክሎኒንግ እንደሚጀምር ተመላክቷል። ይህም ደግሞ የሰው ልጅ እድሜ ለማራዘም ትልቅ እገዛ ይኖረዋል ተብሎ ይታመናል። ባባ ቫንጋ 2026 የፈረንጆች አዲሱ ዓመት እንግዲህ ምን ይከሰታል፣ ምን አዳዲስ ለውጦች ይኖራሉ የሚለውን ተጋራ የተባለውን መረጃ ከተለያየ መረጃ ገጾች፣ ከተለያየ ድረ ገጾች እንዲሁም ከተለያየ ዓለም አቀፍ ተቋማት ከዚህ ቀደም የተነበየቻቸውና የ2026ቱን ወደ እናንተ አደረሰ።